እንደምን አድራችኋል ኢትዮጵያውያን። የዕለቱን አንኳር ወሬዎች እነሆ ለእናንተ። አንደኛ የድንበሩ ጉዳይ ከሚመለከታቸው አካላት ጋር ይፈታን የሚል ከተከበሩ ፕሬዝዳንታችን ሰምቻለሁ። የሚመለከታቸው ማን ናቸው? ይሄ ምክር ቤት ማወቅ ይፈልጋል። ለህዝቡ ምንድነው ይዘነው የምንቀርበው? መጀመሪያ የድንበሩ ጥያቄ ብሎ ቢጠይቀና ይሄ ተብሏል፣ ከዚህ ውጪ የኛ አይደለም፣ ወደ የት ልተር ነው የምትሄድበት ካለ የምታሳምንበት ካለ የምንለው ነገር ተይዟን አልተያዘም። ይሄ ማብራሪያ ያስፈልጋል። ከሐምሌ 5 2008 ዓ.ም ጀምሮ አመጽና ቁጣ ሰንብቶበታል። የአማራ ክልል የወልቃይት ጉዳይ አስፈጻሚ አካላት መታሰር የቁጣ መነሻ ሆኖ በብዙ መቶ ሺህ የሚቆጠሩ የክልሉ ነዋሪዎች ከተሞችን በተቃውሞ ድምፅ አጨናንቀዋል፣ ምሬታቸውን አሰምተዋል። ከዚህ ክስተት በኋላ የመጀመሪያ የሆነ መደበኛ ጉባኤና የባለስልጣናት ሹምሽር በትናንትናው ዕለት ተደርጎበታል። አገሪቱን በሚያስተዳድረው ኢህአዴግ ውስጥ ያሉ የህወሓት አባላት ሳይቀር ቀደም ብሎ በነበረው የተቃውሞ እንቅስቃሴ ውስጥ እጁ አለበት እያሉ ሲወቅሱት የነበረው ብአዴን እንደ ኦህዴድ ሁሉ ከላይ ያሉ ሁነኛ ሰዎችን ሳይቀር በአዲስ ይተካል ተብሎ ተጠብቆ ነበር። ይህ ግን አልሆነም። 10 ክልሉን በሚያስተዳድሩ ቁልፍ ቦታዎች ላይ ያሉ ሰዎች ባሉበት እንዲቀጥሉ ተደርጓል። 12 የክልል ቢሮ ኃላፊዎች ብቻ በአዲስ ተቀይረዋል። ከሹምሽሩ መልስ በክልሉ የሚገኙ ወረዳዎችን የወከሉ የምክር ቤት አባላት አስግቶናል፣ አሳስቦናል ያሉት ነገር ላይ ድምፃቸውን አሰምተዋል። ቀደም ብሎ ከተፈጠረው የተቃውሞ እንቅስቃሴ እንዲሁም እሱን ተከትሎ የታወጀውን የአስቸኳይ ጊዜ አዋጅ በተመለከተ አሳሳቢ ያሏቸውን ሀሳቦች አጋርተዋል። የተቃውሞና መጹ መንስኤ የአስተዳደር በደልና የክልሉ ነዋሪ የልብ ፍላጎት አለመስመር ስለመሆኑ ተወካዮች የተናገሩ ሲሆን አንዳንዶቹም ይሄ ሰበብ ሆኖ በወከሉት ወረዳ ህዝብ ምን ያህል እንደተጠሉ የተቃውሞ እንቅስቃሴዎችን ማቆም ምን ያህል እንደከበዳቸው ተናግረዋል። ሁለት ጥያቄዎች ናቸው ያሉኝ። አንዱ በትምህርት ጉዳይ ነው። በ2008 ዓመተ ምህረት በትምህርት ጉዳይ የተሰራው ስራ ከባድ ነው። በመስከረም ላይ ተማሪ ቅስቀሳ ብንገባም እንደ ውሻ እንደ ኩቲላ ነው የታየ ነው። ስርዓት በበዛበት ወቅት ላይ ቅስቀሳ ገብተን አዘና መሰናዶ ትምህርት ቤት 100 ተማሪ ተፈትኖ 80 ተማሪ ብቻ ነው ውጤት የመጣለት። ምሬት ያቀረበው ስርዓት ተማሪ ነው። በወቅታዊ ችግር ላይ ፍጥነት ሃይምሮውን ወደ ችግር ውስጥ ያገባው ስርዓት በመብዛቱ ላይ ነው። ሃይምሮው ላይ ጠቅላላ የስነ ምግባር ችግር የፈጠረብን ተው ተረጋጉ፣ ይሄ መንገድ የእናንተ መንገድ አይደለም ስንልም እኛን እንደ ውሻና እንደ ብዶች ያየ ስርዓት ነው። ወልቃይትን በተመለከተ በክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው በኩል ያለውን ችግር ከትግራይ ክልልና ከፌዴራል መንግስት ጋር ለመፍታት እየተሞከረ ስለመሆኑ ተነግሯል። የምክር ቤት አባላት ግን ጉዳዩ ፋታ የሚሰጥ እንዳልሆነ፣ የፌዴራል መንግስት አስተዳደርም ጉዳዩን በጊዜ የማይፈታበት ምክንያት እንዳልተዋጠላቸው፣ የድንበር ጥያቄ መፍትሄ ካልተገኘለት ሌላ ዙር ቁጣና አመጽ እንደሚያሳስባቸው በቅብብል ተናግረዋል። በዚህ በድንበር ጉዳይ እኔ ምናልባት በድርጅት ጉባኤም ቀደም ብዬም ነበርኩ። ብዙ ጥያቄዎች ይነሳሉ። ለአሁኑ ላለው የክልል አመራር ያደረ ስራ ሆኖ ቢከብድም ለነገር ግን በጣም የሚያሳዝነው ላይ ያለ ፌዴራል ያለ አካል የብአዴን አካል በዚህ ጉዳይ ላይ ትኩረት ሰጥቶ ባለማስቀመጡ ለምሳሌ ጎንደር ከተማ ላይ ያለ ምሁራንም ይሁን ትላልቅ ሰዎች በተለያየ አቅጣጫ መልእክት ይተላለፋል። ስለዚህ ምላሽ የማሳጣት ያህል እየደረሱ ያለበት ሁኔታ ላይ ነው ያለው። አሁን በሪፖርቱ ስሰማ ምናልባት ተስፋ አለን የሚል ሁኔታ ላይ ነው የቀረበውና ፍጥነት ያስፈልገዋል ዩዋ ሊደር የሚባል ነገር አይደለም የሚል አመለካከት ስላለኝ ነው። አንደኛ የድንበሩ ጉዳይ ከሚመለከታቸው አካላት ጋር ይፈታን የሚል ከተከበሩ ፕሬዝዳንታችን ሰምቻለሁ። የሚመለከታቸው ማን ናቸው? ይሄ ምክር ቤት ማወቅ ይፈልጋል። ለህዝቡ ምንድነው ይዘነው የምንቀርበው? መጀመሪያ የድንበሩ ጥያቄ ብሎ ቢጠይቀና ይሄ ተብሏል፣ ከዚህ ውጪ የኛ አይደለም፣ ወደ የት ልተር ነው የምትሄድበት ካለ የምታሳምንበት ካለ የምንለው ነገር ተይዟን አልተያዘም። ይሄ ማብራሪያ ያስፈልጋል።
በሀገሪቱ የታወጀው የአስቸኳይ ጊዜ አዋጅን በተመለከተ ቅሬታዎች ቀርበዋል። 532 የሚሆኑ ሰዎች ከክልሉ የተለያዩ ቦታዎች ተይዘው መታሰራቸውን መንግስት ማመኑ አይረሳም። የአሁኑ ቅሬታ ታዲያ አዋጁ በክልሉ ሲተገበር ያላጠፉ ንጹሐን ሰዎች ሳይቀር ለእስርና ለእንግልት መብቃታቸው እንደሚያሳስባቸው ተወካዮቹ ተናግረዋል። አጥፊዎችን ለሕግ ማቅረብ ተገቢም ትክክልም ነው ብዬ አስባለሁ። ሆኖም ግን በአንዳንድ ወገኖች ላይ የሚነገሩ ነገሮች አሉ። ከኛ ክልል ማኳያ ማለት ነው። የሰብአዊ መብት አያያዝ ዙሪያ ላይ ችግሮች እንዳሉ በተለይ ቅድም ከኔ ቀደም ብለው ከተናገሩት የምክር ቤት አባላት አንጻር የተነሳው በተለይ ወንጀለኛንና ወንጀለኛ ያልሆኑትን ለይቶ በመሄድ በኩልም የሚታዩ እና በቤተሰቦቻቸውን በአግባቡ የማያውቋቸው የት እንዳሉ የማያውቁም እንዳሉ ይነገራል። ከህብረተሰቡ በተለያዩ የተሳሳቱ ኢንፎርሜሽኖች በጣም ንጹህ የሆኑ ወገኖቻችን ሁሉ በእስር ቤት እየገቡ ናቸው ያሉት ንጹህ የሆኑ ሰዎች። ስለዚህ የዚህ ኢንፎርሜሽን ላይ ጥንቃቄ የጎደለው መስሎ ስለሚታየኝ እዚህ ላይ ምን ታስባለ ማለት ነው። አመሰግናለሁ። የክልሉ ርዕሰ መስተዳደር የተዘረዘሩ በደልና ችግሮችን ለመፍታት እንደሚተጉ ቃል ገብተዋል። ከስብሰባው በኋላ በማህበራዊ ገጾች ላይ ሐሳቦችና ጥያቄዎች በክልሉ ጉዳይ ያለንበት ባሉ ሰዎች ተንጸባርቀዋል። ከጥያቄዎች አንዱ ሲጠቃለል የድንበርና የአስተዳደር በደል ጥያቄዎችን በተመለከተ መፍትሄ እሰጣለሁ መባሉን ተከትሎ በረጅም የህወሓት የቁጥጥር ገመድ እንደታሰረ የሚታማው ብአዴን ቦታውን ያዘ እንጂ የራሱ ነጻነት የሌለው ምስለኔ ነው የሚባለው ብአዴን የክልሉ ነዋሪን ፍላጎት ለማሳካት የምር አቅም ይኖረዋል ወይ የሚለው ነው። የዶላር እጥረት የጥቁር ገበያ ዋጋውን በእጅጉ እያናረው እንደሆነ ተሰምቷል። ዋዜማ ራዲዮ ከሰሞኑ ባሰራጨው ዘገባ ላይ እንደገለጸው ኢትዮጵያ ለገቢ ንግድ የሚቀርቡ የውጭ ምንዛሬ ጥያቄዎችን የምታስተናግድበት አቅም ከዕለት ተዕለት እየተዳከመ መምጣቱ ምርቶችን በማስመጣትና በመላክ ላይ የተሰማሩ ነጋዴዎች ፊታቸውን ወደ ጥቁር ገበያ የዶላር ግዢ እንዲያዞሩ አድርጓቸዋል። አስመጭና ላኪዎቹ ከውጭ ዕቃ ለመግዛት የሚያስፈልጋቸውን የዶላር መጠን ከባንክ ለማግኘት እጅግ አስቸጋሪ ስለሆነባቸው መቀመጫቸውን ዱባይ፣ ቱርክና ቻይና ካደረጉ ባለሀብቶች ዶላር ለመግዛት እንደተገደዱም ተጠቅሷል። ባለሀብቶቹ ሀገር ቤት ላለ የባለ ዶላሮቹ ወኪል የኢትዮጵያን ብር በማስረከብ ወዲያ ካሉ ባለሀብቶች ተፈላጊውን ዶላር ያገኛሉ። ይህ አሰራር ቀድሞም የተለመደ ስለመሆኑ ያነሳው ዋዜማ የዶላር የቅርብ ጊዜ የጥቁር ገበያ ምንዛሬ በእጅጉ እንደናረ አንስቷል። የዛሬ ወር ግድም የአንድ ዶላር ዋጋ በጥቁር ገበያ 24 ብር ነበር። በዚህ ወር ግን በእጅጉ አድጎ 27 ብር ደርሷል። ለዚህ ንረት በራዲዮ ከተጠቀሱ ምክንያቶች መካከል አስመጭና ላኪዎቹ ወትሮ ከባንክ የሚፈቀድላቸው የዶላር መጠን ካለፈው ዓመት አጋማሽ ጀምሮ እየቀነሰ መጥቶ አሁን ጭራሹኑ የለም በሚባልበት ደረጃ ላይ መድረሱ፣ ገንዘባቸውን እያሸሹ ባለሀብቶች መበራከት እንዲሁም የአስቸኳይ ጊዜ አዋጁ ተጠቅሰዋል። በውጭ ሀገር ያሉት የዶላር አቀባባዮች ወይንም ሻጮች ቁጥር ትንሽ መሆኑና የውጭ ምንዛሬ ፈላጊዎች ብዛት ከፍተኛ መሆኑ ዋጋው እንዳናረው የተጠቆመ ሲሆን የውጭ ምንዛሬ ግብይቱ መደበኛ የፋይናንስ ስርዓቱን ትቶ ወደ ጥቁር ገበያ ማመዘኑ ባንኮችን እንደሚጎዳም ተጠቁሟል። አስመጭና ላኪዎች ያስቀመጡትን ብር በማውጣት ሳይቀር ዶላር ለመግዛት በሚገቡት እሽቅድድም ባንኮች የተቀማጭ ገንዘባቸው መጠን ሊያሽቆለቁል ይችላል። ይህ ደግሞ ከብድርና ኢንቨስትመንት ጋር የሚያዝ ተጽዕኖ አለው። ከውጭ ምንዛሬ ባንኮች የሚያገኙት ጥቅም ላይ የሚደርሰው ጉዳት ሳይዘነጋ የፌዴራል ፖሊስ ከሳምንታት በፊት በጥቁር ገበያ ላይ ተሳትፏላቸው ያላቸውን ግለሰቦች በቁጥጥር ስር መዋሉ ይታወሳል። ይህ እርምጃም ለዶላር ዋጋ ሰሞነኛ ንረት ምክንያት ስለመሆኑ የሚጠረጥሩ እንዳሉ በዘገባው ተካተዋል። እስቲ አሁን ደግሞ ወደ ሳይንስና ስነ ሕይወት እንሻገር። ይችን 2 ቀን ሀገራችንን ትንሽ በምንለው ነገር ሰበብ የዓለም ስጋት ስለመሆኗ ሲጠቀስ ነበር።
ጉዳዩ ከጉንዳን ጋር የተገናኘ ነው። ስንት የሚያሳስብ ነገር እያለ ስለ ጉንዳን የሚያስጨንቅ ነገር ምን ተገኘ ከተባለ ነገሩ እንዲህ ነው። በሰሜን ኢትዮጵያ ጥናት ስናደርግ ባጀን ያሉ ተመራማሪዎች በገዘፈ ሁኔታ ወይንም በኪሎ ሜትሮች የሚጠጋ ቦታን የሚሸፍን የጉንዳን ግዛት መመስረት የሚቻለው ጎጂ የጉንዳን ዘር አግኝተናል የሚል ነው። በሳይንስ ስሙ ጉንዳኖች የህብረት ነፍሳት መሆናቸው ዕውቅ ቢሆንም በዚህ ግዝፈት የኩይሳ ግዛት መፍጠራቸው ግን ያልተለመደ ስለመሆኑ በጥናቱ ላይ ተገልጧል። እንግዲህ ሁኔታው በኢትዮጵያ ከተፈጠረ የተቀረው ዓለም ምን አሰጋው ሊባል ይችላል። መልሱ የዚህ አውዳሚ የጉንዳን ዘር ስርጭት ኢትዮጵያ ላይ አይቀርም፣ ለሀገር ጉብኝትና ለዓለም አቀፍ ንግድ በሚል ኢትዮጵያ በሚመጡ የውጭ ሀገር ሰዎች ጓዝ ውስጥ የጉንዳኑ ዘር ተደብቆ ባህር ከተሻገረ ጦሱ ለእኛ ይተርፋል ነው የፈረንጆቹ ስጋት። ባለፈው ዓመት ሌላኛ አይነት የጉንዳን ሰራዊት የአውስትራሊያው የዳርዊን ወደብ እንዲዘጋ ምክንያት ሆኖ ነበር። ይሄን አንዴ ወደ ግርምት አንዴ ወደ ስጋት የሚወስድ ጥናታዊ ጽሑፍና ሰሞነኛ ዜና የሰማ ኢትዮጵያዊ ለአንበሳ ስንጠበቅ ደግሞ ለጉንዳን እንፍራ ሊል ይችላል። ሆኖም ግን አንዲት ጉንዳን የጀግና ሱሪ ታስፈታለች የሚለውን የሀገራችንን ምሳሌያዊ ንግግር የሰማ ሰው 38 ኪሎ ሜትር የጉንዳን ግዛትን በቀላሉ ያያል ተብሎ አይጠበቅም። በስተመጨረሻም አንድ ለመንገድ የሚዚውን ከርፋፋ በሉት ባካፋ በፍጹም የማይዘፈንባቸው ነቃነቃና ፈታፈታ ያሉ ሚዚዎች ያሉባቸው ሰርጎች አሁን ብቅ እያሉ ነው። ሚዚዎቹ ለታዳሚዎች የሚያሳዩት ኪነ ጥበባዊ ለዛ ያለው ትዕይንት ፈገግታና ሳቅ ሲተውም ማየት ደስ ይላል። ታዲያ የኔም የዛሬ የመለያ ስጦታዬ ሳቅና መዝናናት ይሁን። ከአንድ ወዳጃችን ሰርግ ላይ የተቀረጸ የሚዚዎች ህብረት ትርኢትን እነሆ ጋብዛችኋለሁ። ደህና ዋሉልን። ነገ ያገናኛል። አንደኛ ሚዜ በጎንደረኛ ሙዚቃ እየቀወጡ ሲገባሉ በብያሉ እየጨፈሩ ይቀበላቸዋል።